ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን በወጀቡ ማለቴማ ክርስቶስ ላንተማ ያው ጾም ነው የገና ጾም አልጾምም ባለምጾሜ እቺ አጋስስ ማለታቸው አይቀርም ግን ግዴታ መብላት ስላለብኝ ነው ታጋስስ ምናምን እንዳትሉ ግዴታ ነው ትንሽ አቅሜ ስለወረደ የሚጠግኑ ነገሮች መጠቀም አለብኝ አንዳንዴ ሚዲያ ላይ ወተን የምንናገራቸው ነገሮች ጥንቃቄ ልናደርግ ያስፈልጋል ለምሳሌ እንግዲህ አሁን ያለንበት ይህ የነቢያት ጾም ከሰባቱ አዋጅ ጾሞች መካከል አንዱ ነው አንድ ኦርቶዶክሳዊ እነዚህን ሰባቱን የአዋጅ አጽዋማት የመጾም ግዴታ አለበት ውዴታ ሳይሆን ግዴታ አለበት ምናልባት በተለያዩ ምክንያቶች ማንጾምባቸው መንገዶች ሊፈጠሩ ይችላል ይሄንን ደግሞ ከንሳ አባቶቻችን ጋር በመነጋገር ንሳ አባቶቻችን በሚሰጡን መመሪያ መሰረት ነው የምናደርገው በዚህ በነቢያቱ ጾም ግዴታ መብላት ካስፈልገንና የህክምና የተለያየ ነገር ከሆነ ይሄንን ከንሳ አባቶቻችን ጋር ተገናኝተን ንሳ አባቶቻችን በሚያስቀምጡልን መንገድ ጾሙን እንድናሳልፍ እንችላለን ከዛ ውጪ ግን በየአደባባዩ ይወጣን እኔ አልበላም እንደዚህ ያለብኝ ያቅምጭ ይሄ ምን ለማስተማር ነው ሰዎችስ እነዚህ ነገሮች አይተው ምን እንዲረዱ ተፈልጎ ነው እንደ እየበሉኮ ቪዲዮ መስራት ግዴታ አይደለም ጥንቃቄ ልናደርግ ያስፈልጋል ገመናዎቻችንን የራሶቻችንን ችግር ለሌሎች ላይ ማንጸባረቅ የለብንም ምክንያቱም ዛሬ በደንብ አስተውላችሁ ከሆነ የትኛውን ቦታ ስጋ ቤቶች ክፍት ናቸው እነዚህ ስጋ ቤቶች ኦርቶዶክሳውያንን እኮ ገብተን እየተመገበን እየበላን ያለነው ማለት ነው ከቤተ ክርስቲያን ስርዓት ውጪ ሆነን ዛሬ ያሉ ስጋ ቤቶችን እየተጠቀምን የምንገኘው ከ50% በላይ የምንሆን እኛ ኦርቶዶክሳውያን ነን ይሄ የቄስ ጾም ነው የገሌ ጾም ነው ይያልን ማለት ነው ባይዘዌ ከሰባቱ አጽዋማት መካከል የፍስለታንና አብይ ጾምን ብቻ ነው የምጾመው ሌላውን አልጾምም ብትል እንደ ጾም ካይቆጠርም ሁሉንም ማለት ነው እነዚህ ሰባቱን አጽዋማት የመጾም ግዴታ አለብን ችግሮቻችን ካሉ ግን ይሄንንስ በማን ነው በንሳ አባቶቻችን አማካኝነት በሚሰጠን ቀኖና መሰረት ያንን እናስኬደዋለን ማለት ነው ቤተክርስቲያን ስርዓት ስላላት ከዛ ውጪ ግን እኔ ችግር ስላለብኝ እንዲ ስለሆንኩ ይያል ሌሎችን ሰዎች ለመመረዝና ሌሎችን ሰዎች ለመበከል የምንሄደው መንገድ ትክክል አይደለም ኦርቶዶክሳውያን ዛሬ ሃይማኖታችንን በአግባቡ ባለመጠበቅ የቤተክርስቲያናችንን ስርዓት በአግባቡ ባለመጠበቃችን ስንት ዋጋ ያስከፈለን እንደሆነ መዘንጋት የለብንም ማለት ነው ስለዚህ የነቢያትን ጾም ኦርቶዶክሳዊ ሆነ ከ7 ዓመት በላይ ያለ በሙሉ የመጾም ግዴታ አለበት ውዴታ ሳይሆን ግዴታ በሃይማኖቷ ውስጥ ከኖረ ማለት ጾምን የሥጋ ረሃብ ነው የነፍስ ጥጋብ ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው ጥጋብ ነው ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንጻ ይሰጣል ቢባል ይስማማል አይስማማም አረ እንኳን ህንጻ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም አንጀቱ እስኪጣበቅ ድረስ ምን ይላል ምን ያሰበ ህንጻው መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣል ያዋጣው ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጽ ስለምታውቅ እያረሳሳች አሁን ተፈታ ልክ ጻል ልጅ ችንጉረስና የመጨረሻ ትላለች አይደል እንዲ እንደው ይህች ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ጉዳይ በጋብቻ ላይ ፈጽሞ አይሰራም እንደምን ቆያችሁ የመድኃኔዓለም ቸርነትና ጸጋ ከሁላችን ጋር ይሁን ውድ ኦርቶዶክሳውያን አንዳንድ ጥያቄዎች በውስጥ መስመር እየመጡ በተለይም ደግሞ እንደ ካህንም በቤተክርስቲያን አገልግሎት ጊዜ ከሚገጥሙን ጥያቄዎች መካከል አንድ በጣም ትልቅ የሆነ ነገር ይነሳል እሱም ምንድነው አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል ጉዳይ ወይም ደግሞ የተለያየ እምነት አለን ግን አንድ ላይ ብንጋባ ምን ችግር አለው የሚል አንዳንድ ጊዜ ምን ችግር አለው ማለት በራሱ ችግር አለው ምን ችግር አለው የሚባሉ ነገሮች ብዙ ችግሮችን በቤተክርስቲያን ላይ አምጥተዋል እና በምን ችግር አለው የሚኬድበት ነገር አብዛኛው አደገኛ ስለሆነ ጥንቃቄ ያስፈልጋል ሲቀጥል የእግዚአብሔር ታቦት ከጣዖት ጋር የሚያምን ከማያምን ጋር ምን ህብረት አለ በእምነት ከማይመስሏችሁ ጋር በአካይራ ተጠመዱ ብሎ
ያዘዘን ቅዱስ መጽሐፍስ እንዴት ተረሳ? አንድ ኦርቶዶክሳዊ ከኦርቶዶክሳዊት ጋር፣ አንድ ኦርቶዶክሳዊት ከኦርቶዶክሳዊ ጋር ብቻ ጋብቻ ይፈቀዳል። በቤተ ክርስቲያን ሥርዓት በተለያየ ሃይማኖት ሆኖ ጋብቻ መመስረት ፈጽሞ የሚፈቀድ አይደለም። እንዲህ ያለ ውጥንቅጥ ማንነት ውስጥ ያላችሁ ሰዎች በጊዜ ራሳችሁን አይታችሁ ወደ ቤተ ክርስቲያን ጋብቻ የገባችሁ ጋብቻችሁ ይፍረሳል። ወደ አንድ ሃይማኖት ለመምጣት ግን ራሳችሁን ጣሩ። በመጽሐፍ ቅዱስ ላይ አብርሃም ለልጁ ለይስሐቅ እጮኛ ሲያጭለት ከእርሱ አምላክ ወይም ደግሞ እርሱ የሚያመልከውን አምላክ ከሚያመልኩ ወገኖች ብሎ ያለው የመጽሐፍ ቃል ኦሪት ዘፍጥረት ላይ ተገቢ ይሆናል። ስለዚህ የተለያየ ሃይማኖት ሆነን እንጋባ የሚል የሰነፎች ስንፍና ንግግር እንጂ የሃይማኖት መመሪያና የቤተ ክርስቲያን ትምህርት ፈጽሞ አይደለም። ልቦና ያድላል። አባ ገብርኤል እንግዲህ የሰላሌ ደብረ ሊባኖስ አካባቢ የነበሩ ሰው ናቸው። አሜሪካ እንግዲህ ራሳቸው ቤተክርስቲያን አላቸው። አሁን በኦሮሞ ኮታ ካልተሾሙ ተብለው የተሾሙ ናቸው። ባለፈው አዲስ አጀንዳ አምጥተው እመቤታችንን ዝቅ አድርገው እመቤታችንን አዋርደው ሰድበው ለሰዳቢ ሰጥተው ተርፈዋል ማለት ነው። ይቀጣሉ፣ ቀኖና ይሰጣቸዋል ተብሏል። ወስደው ሊሆን ይችላል፣ ቀኖናቸውን ወስደው ሊሆን ይችላል። የራሳቸው ጉዳይ። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር ባሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ስጋችንን ይወዳል፣ ፍየሎቻችንን ይወዳል፣ በጎቻችንን ይወዳል፣ በሬዎቻችንን ይወዳል፣ መሬታችንን ይወዳል፣ ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ከዚህም ውጭ ነገረ ሃይማኖትን በተመለከተም የተናገሯቸው በርካታ ነገሮች አሉ። እነሱ የኛ ህዝብ የነሱ እያሉ የተናገሯቸው ነገሮች አሉ። ሙሉም መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። እኔ ሊቃነ ጳጳሳትን አንተች የሚል አቋም የለኝም። በአግባብ በስርዓት ግን ይቻላል። ቆርቦ የማያውቅ ሰው ግን እንዴት ካህናትን መናገር ይቻላል? ስጋው ደሙን ያልተቀበለ ሰው፣ ከምስጢራት ያልተሳተፈ ሰው፣ ቤተ ክርስቲያን እስከ ውስጥ እስከ መቅደስ ማያውቃት ሰው ግን እንዴት አድርጎ ክህነትን መሳደብ ይቻላል? ማቃለር እንዴት ይቻላል? አንቱን ማናከብር፣ መምህራትን ማናከብር፣ ትልልቅ ሰዎች የማይከበሩባት ሀገር ያቀኑ ሰዎች ዝም የሚሉበት ሀገር፣ የክለብ ታሪክ እንደ ጀብድ የሚሰማበት ዘመን፣ የመጠጥ ታሪክ፣ የጭፈራ ታሪክ፣ የዝሙት ታሪክ እንደ ጀብድ እንደ ጦር ሜዳ ታሪክ የሚሰማበት ዘመን፣ እንደ ፉከራ እንደ ሽለላ የሚሰማበት ዘመን። ምን እንደሆነ መንፈሳዊነት፣ ሀገር ምን እንደሆነ፣ ወጣትነት ምን እንደሆነ፣ ሰውነት ምን እንደሆነ በማያውቁ ሰዎች ፖድካስት ተስበን የነሱን እየሰማን ትልልቅ ሰዎች አፋቸውን ይዘው ቁጭ እንዲሉ ያደረግን በእውነት የመከንን ትውልድ ነን። እግዚአብሔር በእውነት ከመቃብርና ከሞት ያስነሳል። አደገኛ ዘመን ያለንበት ዘመን። ትልልቅ ሰዎች አይደመጡበትም ዘመኑ። አባቶች አይናገሩበትም ዘመኑ። ወታደሮች ጀብድ የሰሩ ሀገሪቱን ደም አፍሰው አጥንት ከስክሰው ያቆዩ ሰዎች አይደመጡበትም ዘመኑ። በዚህ ሁኔታችን ምንቀጥል ከሆነ ምናልባትም የቅድስት ቤተክርስቲያን እድሜ አሁን ባለው የህዝብ ብዛትና ተደማጭነት ልክ ላይ ቀጥል ይችላል።
ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5-10 ጊዜ ኮፒ ሊንክ ስለምታደርጉልኝ በጣም አመሰግናለሁ። እነዚህን ሁለት ሐሳቤን በአንድ ደቂቃ ለማቅረብ ልሞክር። ሐሳባችሁን ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ምን መሰላችሁ? ቅድስት ቤተክርስቲያን ውስጥ እንደ ምዕመን አድማጭ አይደለም፣ እንደ አባት ደግሞ የሚደመጡ አባቶችን ሚስ እያደረግን ያለን ይመጣን ይመስለኛል። ይሄ መንገዳችሁ ትክክል አይደለም። ከዚህ አንጻር ይሄ ነገር ይታረም። ከቅኖና ከቅዱስ ትውፊት ከኦርቶዶክሳዊ አስተምሮ አንጻር እነዚህ ነገሮች ይታረሙ፣ ትክክል አይደሉም የሚሉ በድፍረት ወጥተው ሊናገሩ መንገድ ሊያመላክቱ የሚችሉ አባቶችን ሚስ እያደረግን ያለን ይመስላል። ሁለተኛው የኛ አድማጭነት ደግሞ በከባዱ ጥያቄ ውስጥ የሚገባበት ነው። አዋቂዎች፣ መንፈሳዊ ብህላት፣ መንፈሳዊ ዊዝደም ያላቸው አባቶች ዝም ሲሉ፣ አላዋቂዎች ደግሞ እንደ አዋቂነት እየተናገሩ ትክክለኛ ዕውቀቱ የቤተክርስቲያን በአባቶች ዝምታ ተደብቆ አላዋቂዎች በሚገልጹት የራሳቸው የሥጋ ፍቃድና ሐሳብ የቅድስት ቤተክርስቲያን ርዕዮት ሐሳብ ፍላጎት እየኮሰመነ ግለሰባዊ ቤተክርስቲያን እየሆነች እየሄደች ነው ያለችው እና በጣም መታረም አለብን። ይሄ የምንናፍቀው ነገር የለም። መንገድ መሪ ከልካይ ይሄ ነገር ጥሩ አይደለም፣ ይሄን አታርጉ፣ ይሄን ደግሞ አርጉ ሚለን እንደ አባት የምናየው አባቶችን ሚስ እያደረግን ይመስለኛልና እንደ ትውልድ በዚህ ክራይሲስ ሄድን ማለት ቤተክርስቲያናችን አሁን ባለችበት ስፋትና ብዛት መንፈሳዊ ጥንካሬ እንቀጥላለሁ ነው አይ ዶንት ቲንክ አይመስለኝም። እኔ የማላምነውን ነገር ልንገራችሁ። ኢትዮጵያ በጣም እልፍ አላፍ ቅዱሳን ያሉባት ሀገር ነች። ክርስትናው ግን በዚህ ሁኔታ ይቀጥላል። የዓለምን የክርስትና ታሪክ ስናጠና እንደዛ አይደለም ያለው እውነትና እና አዳምጡ ብቻ። አባቶቻችንም መንገዱን ምሩን፣ እኛም እንደ ልጅ እንከተላችሁና የሆነ መሪ ሊደር የሚያስፈልገን ይመስለኛል። አባት ሐሳቤ ነው። በነፃነት ሐሳባችሁን መስጠት ትችላላችሁ። ወዳችኋል። መጽሐፍ ቅዱስ ላይ ትምህርት ቤት ሄዱ የሚል ቃል የለም እና ውዶቼ ኃጢአት እየሰራን ቢሆንስ? መጽሐፍ ቅዱስ የሚሰጠን ስም ዝርዝር ሳይሆን በዘመናት የማይለወጥ የጥበብ መርህ ነው። ቃል ብቻ በመፈለግ አይጠናም ወይም አይነበብም። መጽሐፍ ቅዱስ የራሱ ያጠናን ዘዴ ያለው። ለምሳሌ ስልክ አትጠቀም፣ መኪና አትንዳ አይለንም። ነገር ግን ስልክ ስንጠቀም የምንዋሽ ከሆነ፣ መኪና ስንነዳ ሰዎችን የምንገጭ ከሆነ ኃጢአት ነው። ነገር ግን በአግባቡ ከተጠቀምናቸው ወደ በረከቶቻችን የምንሄድበትን መንገድ ሊያቀሉልን ይችላሉ። ትምህርት የእግዚአብሔርን ዓለም እንድናስተዳድር የተሰጠን መሳሪያ ነው። መሳሪያው ደግሞ ኃጢአት አይደለም። ኃጢአት የሚሆነው ስንፍናና ትዕቢት ሲቀላቀሉ ነው። በመጽሐፍ ቅዱስ ትእዛዝ እግዚአብሔር እውቀት የሌላትን ነፍስ አይፈልግም፣ ሰነፍ እንድንሆን አይፈልግም። ትምህርት ደግሞ ልፋትንና ትጋትን ይጠይቃል። እውቀት የተከለከለ ቢሆን ኖሮ፣ ትምህርት ቤት መሄድ ኃጢአት ቢሆን ኖሮ መጽሐፍ ቅዱስ ላይ የምናውቃቸው ታላላቅ በአገልግሎት የምናውቃቸው ምሁሮች፣ ጀግኖች ማገልገል ባልቻሉም ነበር። ነገር ግን እነሱ በዘመኑ የነበረውን በጣም ብዙ ትምህርት በሚገባ ወስደዋል። ለምሳሌ ሙሴ በግብፅ ንጉሳውያን ስርዓት የነበረውን ትምህርት በሙሉ ተምሯል። ያንንም እውቀት ደግሞ ለእስራኤላውያን ሕግጋትን ለመጻፍ ተጠቅሞበታል። ዳንኤልን ብናነሳ ደግሞ የባቢሎናውያንን ትምህርት በሙሉ ተምሯል። እናም በዛም ክብርን አምጥቶበታል። ቅዱስ ጳውሎስ የኦሪት ሕግና ፍልስፍናን ከታላቅ መምህር ከገማሊያ እግር ስር ሆኖ ተምሯል። ስለዚህ ወንጌልን በአስተውሎት ለዓለም እንዲያስፋፋ ረድቶታል ማለት ነው። እግዚአብሔርን መፍራት የትምህርታችን ሁሉ ማዕከል መሆን አለበት። ቅዱስ ጳውሎስ እውቀት ያስገምታል፣ ፍቅር ግን ያንጻል ብሏል። ይህ ማለት እውቀት በሁለት ወገን እንደተሳለ ሰይፍ ነው የምንይዘው። ለምሳሌ ፍርሃትና እግዚአብሔርን ከያዝንበት እውቀታችን መባረክ ይሆናል። በተቃራኒው ደግሞ ወደ ትዕቢት፣ ወደ ክህደትም ደግሞ ሊወስደን ይችላል ማለት ነው። ስለዚህ ሳይንሱን፣ ታሪኩን፣ ሂሳቡን ስንማር እግዚአብሔርን በፍቅር ለማገልገል የፈጠረውን ዓለም እንድንረዳ ራሳችንን ለመገንባት ሌሎችን ለመጥቀም ለምሳሌ አስተማሪው፣ ፖሊስ፣ ዶክተር በመሆን እግዚአብሔር በፈጠረልን አእምሮ ተጠቅመን ሌሎችን የምናገለግልበት መንገድ ከሆነ እንደውም የምንባረክበት ነገር ነው የሚሆነው። ቪዲዮውን የሰራችሁ ለቀልድ እንደሆነ አውቃለሁ፣ ግን በዛው ለምን ከተማርንበት ሀሳቦችን ሼር አላደርጋችሁም ብዬ ነው። የእናንተንም ሀሳቦች አስቀምጡልን። አመሰግናለሁ። አጀንዳችን አንቀይርም ምን ማለት ነው? ወንጌል ይሰበካል። ወንጌል ንጉሱ እስኪመጣ እስከ ዓለም ፍጻሜ ድረስ ይቀጥላል። ወንጌል ይሰበካል። በዋናነት ግን እናንተ ኦርቶዶክሳዊ ከሌላ ቤተ እምነት ልዩ የሚያደርግን በምንድን ነው? ሌሎቹ ቤተ እምነቶች አሜን ብለው ለስጋ እርካታቸው ተጠቅሞበት ወንጌልን ሊያልፉት ይችላሉ። እኔ እናንተ ደግሞ ያ የተነገረንን ቃል
ፕራክቲካሊ ተገልጠን ነው የምንታየው። ለዛ ነው በእኔና በአንተ ቅድስት ቤተክርስቲያን ውስጥ የሰማዕታት ጎርፍ ያለው። እየሰማኸኝ ነው? አሁን ግን የሰማዕታቱ ጎርፍ መገደል፣ መታረድ እንደምታዩት ክሬዲት እንዲሰጠውና ቤተክርስቲያን ልጆች ብላ ድምጿን አሰምታ ለህዝቡ ለምእመኑ እስክትቆም ድረስ ድምፃችን ከፍ ብሎ ይጮሃል። ድምፃችን የሚያፍኑት ሰዎች ይህ ሁሉ እውነት አስፈንጥሮ እስኪያወጣቸው ድረስ ማለት ነው፣ የሐሰታቸው ድርድር እስኪፈርስ ድረስና መስቀሉ ተቆፍሮ እስኪገኝ ድረስ ማለት ነው። አይሁዳውያን የቀበሩት መስቀል በኢሌኒ አማካኝነት የወጣው ያ የተከመረ ቆሻሻ ዘመንን ጠብቆ ነው አይደል መስቀሉ የወጣው። መስቀሉ እስኪወጣ ድረስ መስቀላችን ይዘን እንገጥማቸዋለን። እንደነዚህ አይነት ሰዎችን ተገለን እንኳን ለሞታችን ክሬዲት ያልሰጡትን ሰዎች ማለት ነው። ከነርሱ ባልተናነሰ ሁኔታ ደግሞ እዚህ ዕቅበተ እምነት የምትሰሩ ከሌላ ቤተ እምነቶች ጋር ወሬ በድቤት የምታደርጉ የምትወያዩ ሰዎች ማለት ነው። በውስጥ መስመር ያወራኋችሁ አላችሁ፣ ተነግሯችኋል፣ መልሳችሁም አለ፣ አሁንም ይነገራችኋል። ወንጌል አይሰበክ ማለት አይደለም። ወንጌል ለመስበክ በምትገቡበት ቤት ለህዝቡ ንቃተ ህሊና እንድትፈጥሩ አሳስባለሁ። እንዳንድ ወንድም አደንዛዥ እጾች አላችሁ እዚህ ተራ ቀልድ ቧልት የምታስመስሉ ማለት ነው። ይህን ጉዳይ ማለት ነው እየሰማችሁ ከሆነ ተነግሯችሁ የምትሰሙ ከሆነ ትሰማላችሁ። ካልሰማችሁስ ፎቶችሁ እየተለጠፈ ቪዲዮ ይሰራባችኋል። እየሞትን ያለነው ሰው ልጅ ዝም ብሎ በማንም ወንበዴ አንገቱ ተይዞ በቢላዋ እየታረደ ያለው ለዚህ ጉዳይ ጠበቃ አግኝተን እኔ አለሁ የሚል አካል እስክናገኝ ድረስ እንታገላለን። ትግላችንን ግንና የእኛን ሐሳብ ተቀባይነት እስኪያገኝ ድረስ የምናደርገውን ፍትጊያ የህዝቡን አእምሮ ሽፍት አድርጋችሁ ሰው ስለሚሰማችሁና ስለሚከተላችሁ ብቻ ይህን ስራ የምትሰሩ ከሆነ ከዚህ በኋላ ፎቶአችሁ እየተለጠፈ ቪዲዮ ይሰራባችኋል። የምትሰሙ ከሆነ ትሰማላችሁ፣ ካልሰማችሁ እንድትሰሙ ሆኖ ይነገራችኋል። ቀልድ የለም ከዚህ በኋላ እየሰማችሁ ከሆነ ማለት ነው። ኢንጀነራሊ ነው የምናገረው። ያወራኋችሁ ሰዎችም አላችሁ እዚህ እንደዚህ ያለኝ እያልኩ ብለጥፈው ምን ይሰራል? እኛ ለፍልፈን ነው የምንቀረው ያለኝ አለ ከ500 ምናምን እንደዚህ በላይ ፎሎወር ያለው ማለት ነው። ሰው ኦርቶዶክሳዊ እንደዚህ አይነት ልፍስፍስ ኦርቶዶክሳዊ ማየት አንፈልግም ከዚህ በኋላ የሰማኝ ከሆነ ማለት ነው። እና ይህን ለማለት ነው። ካየሁት ተነስቼ ነው። ቀጣይ እንግዲህ ፎቶ የተለጠፈ ስም እየተጠራ ምናምን ዝም ብለን አይደለም። እኔ ዝም ብዬ እንዳንድ ግለሰብ አይደለም የምሰራው፣ በደንብ በመዋቅር የሚሰራ ስራ ስለሆነ እንደዚህ አድርገን እንቀጥላለን ከዚህ በኋላ። እና ሰላማችሁ ብዝት ይበል። አጀንዳችን አንቀይርም፣ ድምፃችን እስኪሰማ ድረስ ሰላሙ ነው።